ሰውን እንኳን እኮ ሰው ይለምናል አይደል? የሚበላ ነገር ይለምናል፣ የሚጠጣ ነገር ይለምናል፣ የሚለበስ ገንዘብ በቃ ጊዜያዊ ነገር ይለምናል። እግዚአብሔርንማ ከዛ በላይ እንድንለምነው እግዚአብሔር ይርዳን። ጌታ ይመስገን። ለምኑ ከለምኙ። ምንድነው የሚያስፈልግሽ በህይወትሽ? ምንድነው የሚያስፈልግህ? ለምነው እግዚአብሔርን። እግዚአብሔር ሰጪ አምላክ ነው። አሜን። ግን በጭምትነትና ጸጥና ዝግ ብለን እግዚአብሔርን በመምሰል እየኖርን ስንለምን አለመቀበል አንችልም። ስንጠይቅ አለመቀበል አንችልም። ጌታ ይባረክ። አሜን። ስለዚህ እንደዚህ ይላል፣ ምስጋናም ምልጃም ምስጋናም እግዚአብሔር በጣም የሚደሰትበት ነገር ወዳጆች ምስጋና ነው። ወርሺፕ በቃ እግዚአብሔርን እንድታመልኩት፣ እንድታከብሩት፣ እንድትፈልጉት እግዚአብሔር ይፈልጋል። እንድታመሰግኑት እግዚአብሔር ይፈልጋል። ጌታ ይባረክ። ሃሌሉያ። ምስጋና ይብዛላችሁ። አሜን። ምንም የሚመሰገን ነገር እንኳን ባይኖር በቃ እንደው ጌታ እኮ አደረገልኝ የምትሉት ነገር እንኳን ባይኖር በእውነት ዝም ብላችሁ አመስግኑት። ስለምታደርግልኝ አመሰግናለሁ በሉት። አሜን። እሱ ራሱ ትልቅ ነገር እኮ ነው። ስለሚሆንልኝ አመሰግናለሁ፣ ስለምትሰጠኝ አመሰግናለሁ፣ ስለምትረዳኝ አመሰግናለሁ፣ አሁን ከዚህ ካለሁበት መከራና ጭንቅ ስለምታወጣኝ አመሰግናለሁ ብላችሁ ይህንን ምክንያት አድርጋችሁ እንኳን አመስግኑት። ታያላችሁ፣ በሮቻችሁ ይከፈታሉ፣ የራቀ ይቀርብላችኋል፣ የጠፋ ይመጣላችኋል። በፍጹም በህይወታችሁ ላይ ያላሰባችሁት ነገር እግዚአብሔር ማድረግ ይጀምራል። ጌታ ይመስገን። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። አገልጋይ እህታችሁ ሄቨን ነኝ ከስዊድን። እንግዲህ ሰሞኑን ያው አንዳንድ ቪዲዮዎችን ለመልቀቅ እየሞከርን ነው። ደግሞ እናንተም ደግሞ በጣም ደስተኛ እንደሆናችሁ ኮሜንት ላይም ደግሞ አንዳንድ ነገር እየጻፋችሁልኝ እያየው ነበርና ጌታ ይባረክ። በጣም ደስ ብሎኛል። ባይዘዌ በዚህ አጋጣሚ ፋሚሊ ያልሆናችሁ ሰዎች ካላችሁ የዚህ ፋሚሊ እንድትሆኑ አበረታታችኋለሁ። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንዲሁም እኛንም ደግሞ እንድታበረታቱን በጌታ ፍቅር ጠይቃለሁ። ተባረኩልኝ። ጌታ ይባረክ። ዛሬ እንግዲህ እግዚአብሔር በዚህ ይደሰታል በሚል ርዕስ ነው የማካፍላችሁ። ምክንያቱም ብዙ ጊዜ ያው ስለ ራሳችን ደስታ እንዴት ነው መደሰት ያለብን፣ እንዴት ነው ጸሎታችን የሚመለሰው፣ ምንድነው ማድረግ ያለብን የሚለውን ብዙ አይተናል። ምናልባት ዛሬ አዲስ የሆናችሁ ሰዎች ካላችሁ ወደዛ ሄዳችሁ ቪዲዮቹን እንድታዩ አበረታታችኋለሁ። በጣም ስፔሻሊ ደግሞ ስለ ህልምን መረዳት በሚል ደግሞ ያካፈልኩት ቃል በጣም ብዙዎች ወደውታል። ብዙዎች በውስጥ መስመር እየባረካችሁኝ እንዲሁም ደግሞ አንዳንድ ጥያቄዎችን እየጠይቃችሁኝ ስለነበረ በጣም ደስ ይለኛል እና በዚህ አጋጣሚ ምንም አይነት ጥያቄ ቢኖራችሁ፣ ምንም አይነት ያልገባችሁ ነገር ካለ ወይ ደግሞ እኔ በማካፍለው ቃል ደግሞ በመጣላችሁም ቃል ደግሞ ጥያቄ ካለባችሁም ኮንታክት ልታደርጉኝ ትችላላችሁ። በዚህ በስር ባለው ስልኬ እንዲሁም ደግሞ በኢሜይሌ ልታናግሩኝ ትችላላችሁ ማለት ነው። ጌታ ይባረክ። ቢያንስ ጌታ ይረዳኛል፣ እመልሳለሁ። በእርግጥ በጣም ቢዚም ብሆን ግን ደግሞ እመልሳለሁ ብዬ አስባለሁኝ። አሜን። ጌታ ይመስገን። ኢየሱስ ጌታ ነው። ስለዚህ ዛሬ ስለምንድን ነው የምናየው ካላችሁኝ፣ እግዚአብሔር በዚህ ይደሰታል። አሜን። በምንድን ነው እግዚአብሔር የሚደሰተው? እንግዲህ ብዙ ነገር መቼም እግዚአብሔር በልጁ በክርስቶስ ኢየሱስ ተደስቷል። በልጁ በክርስቶስ ኢየሱስ በሰራው ስራ እግዚአብሔር ረክቷል። ሃሌሉያ። ክብር ለኢየሱስ ይሁን። አሁን እግዚአብሔርን እንደ አዲስ የምናረካው ነገር ላይኖረን ይችላል። ግን ያ ልጁ ክርስቶስ ኢየሱስ የሰራውን ያንን ደግሞ እኛ ሪፍሌክት ስናደርግ፣ ለምሳሌ የልጁን መልክ ለመምሰል ጌታ ይመስገን። አሜን። ምክንያቱም የልጁን መልክ ለመምሰል በምንጥርበት ጊዜ በተሰጠን በእግዚአብሔር ጽድቅ በተሰጠን በእግዚአብሔር ሕልውና መኖር እንድንችል ሁልጊዜ እንድንጥር እግዚአብሔር ይፈልጋልና ጌታ ደግሞ ይረዳናል። ታውቃላችሁ በዚህ ጊዜ በጣም አለ ምክር አለ ማለት ብዙ ሰው ይመክራል። ግን ይህንን ግን ምክር የሚመክረን እግዚአብሔር ብቻ ነው። ኢየሱስ ጌታ ነው። አሜን። የልጁን መልክ ለመምሰል ለምሳሌ አንዳንድ ሰዎች ከሊትን ለመምሰል እፈልጋለሁ፣ ከሊትን እንደሷ ነው ማገልገል የምፈልገው፣ እንደሷ ነው መኖር የምፈልገው፣ እንደሷ ነው እንላለን አይደል? አንዳንድ ሞዴሎች ይኖሩናል። እውነት ለመናገር
የክርስቶስ መልክ የማይባቸውን ሰዎች እኔም እላለሁ። በቃ እንደሱ ምላቸው ሰዎች ይኖራሉ መቼም። ግን ዋናው ግን ክርስቶስን እንድንመስል ተጠርተናል። የልጁን መልክ እንድንመስል ተጠርተናል። ይህን ሁሉ ዋጋ የከፈለልን ክርስቶስ ይህን ሁሉ ነገር ታዘዘ ይላል አይደል? ሞት ኢቭን እንኳን ሳይቀር ሞትን እንኳን የሞተው ታዞ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የአባቱን ትእዛዝ ጠብቆ ነው። እኛም ደግሞ መጽሐፍ ቅዱስ የሚያዘንን ቃሉ የሚለንን እግዚአብሔር በባሪያዎቹ ይነግረናል፣ በቃሉ ይነግረናል። በተለያየ መንገድ እግዚአብሔር ያወራናል። ዋናው እግዚአብሔር በቃሉ ነው የሚናገረውና እንግዲህ እግዚአብሔር በቃሉ መጥቶ እንዲና እንዲህ ማድረግ አለባችሁ። እኔን የሚያስደስተኝ ለምሳሌ የልጄን መልክ እንድትመስሉልኝ ነው የምፈልገው ካለ ለዛ ነገር የምንጥርበትን እግዚአብሔር የሰጠን አንድ ነገር አለ። ምንድን ነው ካላችሁ ጸጋው ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ምን ይላል? ይረዳል። ዛሬ ሄዳችሁ ስታዩ የሃይማኖት ቤቶች ብዙ ጊዜ ክርክሩ፣ ጭቅጭቁ ምንድን ነው ካላችሁኝ ስራ መስራት አለብህ ነው። በቃ ፎከሳቸው ስራ ላይ ነው፣ ጸጋው ላይ አይደለም። በክርስቶስ ኢየሱስ አምኖ የዳነ ሰው ደግሞ ፎከስ ሊያደርግ የሚገባው ነገር ምን ላይ ነው ካላችሁኝ የእግዚአብሔር ጸጋና የእግዚአብሔር ጸጋ ላይ ብቻ ነው። አሜን። ጌታ ይባረክ። ምክንያቱም ጸጋው ምን ይላል? አድኖናል። ጸጋው ደግሞ ይረዳናል። ያዳነን ጸጋ እኛን አለመርዳት አይችልም። ጌታ ይባረክ። አሜን። ዋና እኮ ነው መዳን ማለት ዋና ነው፣ አስፈላጊ ነው፣ በጣም ኢምፖርታንት ነው መዳናችን። ስለዚህ ይሄ መዳናችንን በገንዘብ አይገኝም። መዳናችን የሚወደን ሰው ሞቶ ህይወት አይሰጠንም። አያችሁ፣ በጣም እወድሻለሁ የሚለን ሰው በጣም በዚህ ሰዓት አይዶን ነው። እኔ ከክርስቶስ ውጭ እንደው የሞት መውደድ ይወደኛል ብዬ እስከ ሞት ድረስ ትወደኛለች ብዬ እናቴን እንኳን አልመሰክርላትም፣ አባቴንም አልመሰክርላት። ማንም ሰው የሚወዳችሁ ጥግ አለ፣ የሚወዳችሁ ወሰን አለው። እዚህ ድረስ ነው የሚወዳችሁ። ኦኬ። ክርስቶስ ግን ወሰን የለውም። አሜን። ወሰን የለውም። አያችሁ፣ ገደብ የለውም፣ ወሰን የለውም። ለዛ ነው እስከ ሞት ድረስ ደረሰ። እኔ እናንተን ለመውለድ አይደለ አማጠ። ክርስቶስ እኮ በጣር እኮ ነው የወለደን። ጌታ ይባረክ። ሃሌሉያ። ዋጋ ከፍሎብናል። አሜን። ስለዚህ እኛ ዋጋ የተከፈለልን ሰዎች ደግሞ በጸጋ ነው። ስለዚህ የዳንበት ይሄ ጸጋ እኛን ያኖረናል፣ እኛን ያስቀጥለናል። ክብር ለኢየሱስ ይሁን። ስለዚህ የልጁን መልክ ለመምሰል የሆነ ስራ እየሰራን መጋጋጥ ሳይሆን ራሱ የእግዚአብሔር ጸጋ የምንመስልበትን ልንወድቅ እንችላለን፣ ልንሳሳት እንችላለን፣ ልንስት እንችላለን፣ ልንደክም እንችላለን ሰው ስለሆንን። ምክንያቱም ኢየሱስ ክርስቶስ እንደዚህ ያለ በዓለም ሳላችሁ መከራ አለባችሁ። ኃጢአት መስራት በራሱ መከራ ነው። ምክንያቱም ከዛ ኃጢአት ለመውጣት ብዙ ዋጋ ትከፍላላችሁ። እንደገና ደግሞ አለማመን ራሱ አንድ መከራ ነው። እንደገና ደግሞ እግዚአብሔር ጠብቁኝ ብሎ አንዳንዴ ከመስመር ከመንገድ ውጥት ስንል ደግሞ እሱ ራሱ የሚያስከፍለን ፕራይስ አለ። አያችሁ፣ ይሄ መከራ ነው። እያንዳንዱ በህይወታችን ላይ የምናልፈው መከራ አለ። ያንን መከራ ግን የምንወጣበት የእግዚአብሔር ጸጋ አለ። ለዚህ ነው ጻድቅ ይላል መጽሐፍ ቅዱስ ሲናገር 7 ጊዜ ይወድቃል ግን ይነሳል። እንግዲህ ኃጢአተኛ አይደለም የሚለው ጻድቅ እኮ ነው። አይገርምም? አሁን እኛ ጻድቅ ስንል የምንስለው ስዕል አለ፣ የምናስቀምጥለት መቀመጫ አለ፣ የሆነ ቦክስ አለ። በቃ ከዛ ቦክስ ያ ሰውዬ መውጣት የለበትም፣ ከዛ መስመር ያ ሰውዬ ዝንፍ ማለት የለበትም ብለን ነው የምናስበው። መጽሐፍ ቅዱስ ግን እንደዚህ ይላል፣ ጻድቅ 7 ጊዜ ይወድቃል ይላል። አይገርም? ግን ቢወድቅም ይነሳል። ደስ የሚለው ነገር ምክንያቱም ያጸደቀው እግዚአብሔር ስላለ ማለት ነው። ጌታ ይመስገን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና ሃሌሉያ፣ ክብር ለኢየሱስ ይሁን፣ በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ጌታ ይባረክ። ኢየሱስ ጌታ ነው። እግዚአብሔር የሚወደው እግዚአብሔርን ደስ የሚያሰኘው በዚህ ነው አለ። በየትኛው
እንግዲህ እግዚአብሔርን ለመምሰል ብያቸዋለሁ። ረጅም ሰዓት አሁን ሳውራቸው የነበረው የልጁን መልክ ለመምሰል ነው። እግዚአብሔርን መምሰል በክርስቶስ ነው። እንግዲህ እግዚአብሔርን ይሄ ማንነቱ አላር ክብሩን ምኑ ምናምን ሳይሆን እግዚአብሔርን መምሰል ሲባል ደግነቱ፣ ቸርነቱ፣ ባህሪው የክርስቶስ ባህሪ ተካፋዮች ስለሆንን ማለት ነው። አንደኛ ቆሮንጦስ ምዕራፍ 2 ቁጥር 16 ላይ አይደለ እናንተ ግን የክርስቶስ ልብ አላችሁ ይላል አይደል? ጌታ ይባረክ። እንግዲህ የክርስቶስ ልብ የተቀየረለት ሰው፣ እኛ ድንጋይ ልብ የነበረን ሰዎች ነበርን። ድንጋይ ልብ ያው ታውቃላችሁ፣ የማይቀበል መልካም ነገር ሁሉ የሰው ልብ ክፉ ነው ይለዋል መጽሐፍ ቅዱስና ይሄ ክፉ የነበረውን ማንነት ክፉ የነበረውን ልባችንን ቀይሮ የክርስቶስ ልብ ሰጠን። ክርስቶስ ምንድን ነው? ቸር ነው፣ ደግ ነው፣ ሩሩ ነው፣ ይቅር ባይ ነው፣ ታራቂ ነው፣ አስታራቂ ነው። ጌታ ይባረክ። ሃሌሉያ። ምን ማላጅ ነው። አያችሁ። ስለዚህ እግዚአብሔርን የሚመስል ሰው ምንድን ነው የሚመስለው? ጭምት ነው። አሁን ምንድን ነው ሰው ሲመክራችሁ ምንድን ነው የሚላችሁ? በፍጹም ጭምት እንዳትሆኝ፣ በፍጹም አንገትሽን እንዳትደፊ፣ በፍጹም ለእንትና ማንት እንዳትይ። እንደዚህ ነው በቃ ዓለም የምትመክራችሁ። በቃ የሆነ ሰው እንትን ካለ ጥለሹ ሂጂ፣ ጥለው ሂድ፣ እንደዚህ አድርገው፣ እንደዛ አድርገው፣ እንደዚህ እንጂ ታገስ፣ ጠብቅ፣ ይቅርታ አድርግ፣ እንደዚህ አድርግ የሚል ብዙ ሰው የለም በዚህ ሰዓት ማለት ነውና ሁሉም ስለ ራሱ ጥረት ግረት በቃ ይሄን ጥረህ ግረህ እንዲያርግ ነው የሚለው። እግዚአብሔር ግን እንደዚህ ይላል። ሃሌሉያ። በጭምትነት ሁሉ ጸጥና ዝግ ብለን ሃሌሉያ። ምን ምክንያቱም የተቀበልነው መንፈስ የረፍት መንፈስ ስለሆነ። ለምሳሌ አንዳንድ ሰዎች አሁን ሄቨን እርጋታሽ ደስ ይለኛል ይላሉ። እንደዚህ አይነት ሰው አልነበርኩም። ባይዘወይ እርግት ያልኩ ሰው አልነበርኩም። እንደዚህ የምጣፍጥ ሰው አልነበርኩም። እንደዚህ እንድጣፍጥ ያደረገኝ ጌታ ነው። ስሙ ይባረክ። ሃሌሉያ። ምን በውስጤ ያለው መንፈስ የተረጋጋ መንፈስ በጣም በዚህ በሚናወጥበት ዓለም ምድር በምትናወጥበት በዚህ በመከራ ጊዜ እንዲህ እርፍ ብዬ እርግት ብዬ ከራሴ አልፌ ተርፌ ለሌሎች እንዳበላ ለሌሎቻችሁ እንድሰጥ የረዳኝ ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ እያንዳንዳችን በክርስትናው ዓለም ላይ ጌታ ኢየሱስ ክርስቶስን ከተቀበልን በኋላ በውስጣችን የሚያርፈው የእግዚአብሔር መንፈስ የሚያደርገው ነገር አንዱ ምንድን ነው ካላችሁኝ፣ እረፍት ነው የሚሰጠው። በኢየሱስ ስም እረፍት ይሆንላችሁ። በዚህ ሰዓት እየተናወጣችሁ ያላችሁ ሰዎች አላችሁ፣ ግራ የገባችሁ ሰዎች አላችሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እረፍት ያገኛችሁ። አሜን። በጣም ልዩ ነው። የእግዚአብሔር እረፍት ልዩ ነው። የእግዚአብሔር ሰላም ልዩ ነው። ከምነግራችሁ በላይ ልዩ ነው። ጌታ ይባረክ። ስለዚህ ጸጥና ዝግ ብለን እንድንኖር ልመና፣ ሃሌሉያ፣ ልመናና ጸሎት ምልጃም፣ አያችሁ እግዚአብሔር በጣም ይፈልጋል። ምን እንድንለምን፣ ስለ ሰው እንድንለምን፣ ስለ ሀገር እንድንለምን፣ ስለ ነገስታት እንድንለምን፣ እግዚአብሔርን እንድንለምነው፣ ምሕረት እንድንለምነው፣ ሰላም እንድንለምነው፣ ጤና እንድንለምነው ያሳስበናል። ማቴዎስ ወንጌል ምዕራፍ 7 ላይ ለምኑ ይላል አይደል? ይሰጣችኋል። አያችሁ፣ የሚለምን ሰው አለመቀበል አይችልም። ሰውን እንኳን እኮ ሰው ይለምናል አይደል? የሚበላ ነገር ይለምናል፣ የሚጠጣ ነገር ይለምናል፣ የሚለበስ ገንዘብ፣ በቃ ጊዜያዊ ነገር ይለምናል። እግዚአብሔርንማ ከዛ በላይ እንድንለምነው እግዚአብሔር ይርዳን። ጌታ ይመስገን። ለምኑ ለምኙ። ምንድን ነው የሚያስፈልግሽ በሕይወትሽ? ምንድን ነው የሚያስፈልግህ? ለምነው እግዚአብሔርን። እግዚአብሔር ሰጭ አምላክ ነው። አሜን። ግን በጭምትነትና ጸጥና ዝግ ብለን እግዚአብሔርን በመምሰል እየኖርን ስንለምን አለመቀበል አንችልም። ስንጠይቅ አለመቀበል አንችልም። ጌታ ይባረክ። አሜን። ስለዚህ እንደዚህ ይላል፣ ምስጋናም፣ ምልጃም፣ ምስጋናም። እግዚአብሔር በጣም የሚደሰትበት ነገር ወዳጆች ምስጋና ነው። ወርሽፕ፣ በቃ እግዚአብሔርን እንድታመልኩት፣ እንድታከብሩት፣ እንድትፈልጉት እግዚአብሔር ይፈልጋል። እንድታመሰግኑት እግዚአብሔር ይፈልጋል። ጌታ ይባረክ። ሃሌሉያ። ምስጋና ይብዛላችሁ። አሜን። ምንም የሚመሰገን ነገር እንኳን ባይኖር በቃ እንደው ጌታ እኮ አደረገልኝ የምትሉት ነገር እንኳን ባይኖር በእውነት ዝም ብላችሁ አመስግኑት። ስለምታደርግልኝ አመሰግንሃለሁ በሉት። አሜን። እሱ ራሱ ትልቅ ነገር እኮ ነው። ስለሚሆንልኝ አመሰግንሃለሁ፣ ስለምትሰጠኝ አመሰግንሃለሁ፣ ስለምትረዳኝ አመሰግናለሁ፣ አሁን ከዚህ ካለሁበት መከራና ጭንቅ ስለምታወጣኝ አመሰግንሃለሁ ብላችሁ ይህንን ምክንያት አድርጋችሁ እንኳን አመስግኑት። ታያላችሁ፣ በሮቻችሁ ይከፈታሉ፣ የራቀ ይቀርብላችኋል፣ የጠፋ ይመጣላችኋል። በፍጹም በሕይወታችሁ ላይ ያላሰባችሁት ነገር እግዚአብሔር ማድረግ ይጀምራል። ጌታ ይመስገን። በምስጋና ውስጥ ድል ስላለ ስለ ሰዎች ሁሉ ነው የሚለው። አይገርምም? ኢየሱስ ጌታ ነው። ስለ ሰዎች ሁሉ ብንችል አቅም ከሰጣችሁ፣ እግዚአብሔር ጉልበት ከሰጣችሁ፣ እግዚአብሔር ጸጋውን ካበዛላችሁ
ለሰው ሁሉ እንድትጸልዩ፣ እንድትማልዱ፣ እንድታመሰግኑ እግዚአብሔር ይፈልጋል። ስለ ነገስታትና ስለ መኳንንትም እንግዲህ አሁን ነገስታቶች ላይኖሩ ይችላሉ፣ ግን በቃ ስለ ጠቅላይ ሚኒስትራችን ለምሳሌ ኢትዮጵያ፣ ስለ ኢትዮጵያ ጠቅላይ ሚኒስትር ልንጸልይ ይገባል። ከስር ካሉት ጀምሮ እስከ ላይ ድረስ ልንጸልይላቸው፣ ልንባርካቸው፣ እነሱ ውስጥ ካለ ክፉ ነገር ራሱ ልንነቅል ልንተክል የተጠራን ሰዎች ነን። በምንኖርበትም አገር እንደዚሁ ልንጸልይላቸው ይገባል። ክፉ ሰዎች ካሉ እነሱን ክፉ እንዲሆኑ ያደረጋቸው የአጋንንት ሲስተምና አሰራር ከነሱ ህይወት ላይ እንዲፈርስ ልንጸልይላቸው ይገባል ማለት ነው። ይሄ ይመክረናል። ይሄ እግዚአብሔር የሚደሰትበትን ነገር ነው ዛሬ የምነግራችሁ። ጌታ ይባረክ። እግዚአብሔር ደስ ሲለው ደግሞ ታውቃላችሁ፣ እግዚአብሔር ሰለሞን ጋር መጥቶ ምን አደርግልህ ዘንድ ትፈልጋለህ እኮ ነው ያለው። ምን ልስጥህ አለው። ምን ላደርግልህ አለው። ኢየሱስ ያድናል። ሃሌሉያ። ያልጠየቀውን ሁሉ ሰጠው ነው የሚለው። እግዚአብሔር ሲደሰት እንደዛ ነው። የጠየቃችሁትን ብቻ አይደለም ጨምሮ ነው የሚሰጣችሁ። በኢየሱስ ስም እግዚአብሔር ጨምሮ ይስጣችሁ። ከጠየቃችሁት፣ ከለመናችሁት፣ ከፈለጋችሁት በላይ እግዚአብሔር ጨምሮ ይስጣችሁ። ስሙ ይባረክ። ስለዚህ እንደዚህ አለ፣ ሁሉ እንዲደረጉ ከሁሉ በፊት ምላለሁ እመክራለሁ። ጳውሎስ ለጢሞቴዎስ ሲጽፍለት አጠንክሮ አመክሮ ይህንን ዋና ብሎ ኢምፖርታንት ብሎ ከመግቢያ ላይ ምዕራፍ 1 ላይ ከጻፈ በኋላ ምዕራፍ 2 ላይ ይህንን አበጥሮ እንዲያየው፣ እንዲኖረው፣ እንዲያውቀው። ኢየሱስ ጌታ ነው። ሃሌሉያ አሜን። ስለዚህ በጣም ኢምፖርታንት ስለሆነ ነው ጳውሎስ ምን ላለው እመክራለሁ ከሁሉ በፊት አለው። ሌላ ነገር ከመውራቴ በፊት ስለ መሪነት፣ ስለ ጸጋ፣ ስለ ምናምን፣ ስለ ሌሎችን ምከር፣ ሌሎችን ገስጽ፣ ሌሎችን ባርክ፣ ሌሎችን እንዲበል ከማለቴ በፊት ይሄ ነገር በጣም አስፈላጊ እንደሆነ እመክራለሁ ይለዋል። ከዛ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ። አያችሁ፣ ሰይጣን ሁል ጊዜ በህይወታችን ላይ ወንጌል እንድንሰብክ አይፈልግም። ምክንያቱም ሰዎች እውነትን ካወቁ አርነት ይወጣሉ። እውነቴን ነው የምነግርህ። አትናገር፣ በጣም ብዙ አትናገር የሚላችሁ በዚህ ዘመን አለ። ከውስጥም ከውጭም እንድትናገሩ አይፈልግም። ድምፃችሁን እንድታሰሙ አይፈልግም። በኢየሱስ ክርስቶስም የተወጋዩን ስራው ይፍረስ። አሜን። ለምንድን ነው ካላችሁን እግዚአብሔር የሚያስደስተው ነገር ስለሆነ፣ ሰይጣን ደግሞ በዚህ ደስ አይልም። እግዚአብሔርን ደስ በሚሰኝበት ነገር ሁሉ ሰይጣን ደስተኛ አይደለም ወዳጆቼ። ስለዚህ ምንድነው መፍትሄው ካላችሁኝ፣ መፍትሄው ተናገሩ። ጌታ ይባረክ። ሃሌሉያ አሜን። መፍትሄው ተናገሩ። ምን ብላችሁ? እውነትን። እውነት ምን ይላል? አርነት ያወጣል። በጣም ሃይማኖተኞች ነን የሚሉ አክራሪዎች ነን የሚሉ አላያችሁም? ጌታ ኢየሱስ ክርስቶስን ተቀብለው ብርሃኑ አግኝቷቸው። እውቀት እኮ ነው። እውቀት ሲገባ ብርሃን ነው። እውቀት ብርሃን ነው። ባይዘው ጌታ ይመስገን። የተገለጠ የእግዚአብሔር ቃል ብርሃን ነው። ስለዚህ ሰዎቹን ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝን ምላል ይሄ ነው ይለዋል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሰዎች ሲድኑ፣ ሰዎች እውነትን ሲያውቁ፣ እውነት ማን ነው? ክርስቶስ ነው። እውነት ማን ነው? እግዚአብሔር ነው። እውነት ማን ነው? ቃሉ ነው። እውነት ማን ነው? የትንቢቱ ቃል ነው። ሃሌሉያ አሜን። እውነት ማን ነው? የተገለጠልህ፣ የተገለጠልሽ ነው፣ የተገለጠልኝ ነው። የተገለጠልንን ለሰዎች ስንሰጥ፣ የተገለጠልንን ለሰዎች ስናደርስ ይሄ እውነት ነው። ስለዚህ በጣም ተፈላጊ ነው ማለት ነው እና እግዚአብሔር የሚደሰትበት አንዱ ይሄ ነው። ጌታ ኢየሱስ ይባረክ። ሃሌሉያ። በጌታ በኢየሱስ ስም እግዚአብሔር የሚደሰትበትን ነገር ማድረግ ይሁንላችሁ። እግዚአብሔር የሚደሰትበትን ነገር አድርጋችሁ መኖር ይሁንላችሁ። እሱ ነው ስኬት፣ እሱ ነው ደስታ፣ እሱ ነው እረፍት፣ እሱ ነው ሰላም። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። እንግዲህ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ተባረኩልኝ። ለሌሎች ሰዎች ሼር አድርጉ። ለሌሎች ሰዎች እንዲደርሳቸው እናንተ ያያችሁት ለሌሎች ደግሞ ማየት እንዲችሉ ደግሞ ሰብስክራይብ አድርጉ። በዚህ አጋጣሚ ፋሚሊ ያልሆናችሁ ሰዎች ካላችሁ ፋሚሊ ሁኑ። ጌታ ሲባርካችሁ። ላይኳን ተጫኑ። በቲቪ የምታዩ ካላችሁ፣ ምናልባትም ደግሞ በስልካችሁ የምታዩ ሰዎች ካላችሁ ላይክ ተጫኑ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ጋድ ብለስ ዩ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ ጉባኤ